ምግብ ሱስ ይሆናል ወይ የሚል ጥያቄ የሚኖራቸው ይመስለኛል። ፉድ አዲክሽን ምግብ ሱስ ይሆናል ዶክተር? በጣም ሊገርምሽ በሚችል ቋንቋ በተለይ ፉድ አዲክሽን የሚያመጡት ምግቦች ብዙ ጮማ ያላቸው ወይ በእንግሊዘኛው ሃይ ፋት የምንለው፣ ሁለተኛ ስኳር በጣም ሪፋይንድ የሆኑ ለምሳሌ ኬክስ፣ ኩኪስ እንደዚህ አይነት ጣፋጭ ነገሮች፣ ሶስተኛው ጨው ያለው እዛ አሜሪካን ሀገር እንግዲህ ያንን መጽሐፍ የጻፍኩት እዛ ኢንቫይሮንመንት ላይ ላለው ችግር እሱን አይቼ ለዛ ችግር መፍቻ ነው የጻፍኩት። እና እዛ ሀገር ምግብ ብዙ ሃይሊ ፕሮሰስድ ነው፣ በመሽን ነው የሚሰራው፣ ተሰርቶ የበሰለው ይቀመጣል። ያንን እንዳይበላሽ ለማድረግ ፕሪዘርቫቲቭ ወይም እንዳይበላሽ የሚከላከለው ነገር የሚጠቀሙበት አንደኛው ጨው ነው። ጨው ስንል እንግዲህ በእኛ ሀገር ቋንጣ ላይ ነስነስ እንደሚደረገው ኤግዛክትሊ እንደሱ። እና ግን የኛ ሀገር ቋንጣ እንደምታውቂው ትንሽ ነው ያኮ ማአት ነው የሚጨምሩበት እና ለዚህ አዲክትድ ይሆናሉ። ይሄ ደግሞ አሶሲዬሽኑ እንዴት መሰለሽ፣ ያንን ምግብ ስንበላ ዘ ቴስት ጣዕሙ፣ ሽታው፣ እንደው ፊሊንጉ ከብሬናችን ጋር የተያያዘ ነው። ጭንቅላታችን ውስጥ ዶፓሚን የሚባል እንትን አለ፣ ኒውሮ ትራንስሚተር፣ በአማርኛ አላውቀውም ያለው አይመስለኝም በአማርኛ። እና ምን ይሆናል ያንን ሲበሉ ያ ነገር ኒውሮ ትራንስሚተር ስለሚፈጠር ጥሩ ስሜት ይሰማቸዋል። ምግብ በልተን ደስ የሚለን ስሜት